ሰላም ጤና ይስጥልኝ እንደምናምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብራችን ነው ከሰዓት ጀምሮ ወደ እናንተ ይደርሳል የዛሬ መርሃ ግብር አሰናድተን ወደ እናንተ በማድረሱ በኩል ቀሲስ ልሳነ ጽድቅና ሄኖክ ደሴ አብረናችሁ ቆይታ የምናደርግ ነው የሚሆነው ካፍታ ቆይታ በኋላ መልሰን እንገናኝ ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል ቀሲስ እንኳን ደህና መጡ እንኳን ደህና ቆየኝ እንግዲህ እንደሚታወቀው በቤተ ክርስቲያናችን ያው ትልልቅ ጉባኤ ተካሂዷል ከሱ ጋር የተያያዘው ነው ዛሬ የመገናኛ ብዙሃን ዳሰሳችን የሚሆነው እንደሚታወቀው ሰሞነኛም የሆኑ አጀንዳዎች ነበሩ በተለይ በቅዱስ ቤተ ክርስቲያናችን በቋሚ ሲኖዶስ በኩል ሲታዩ የነበሩ የምንመለከት ነው የሚሆነው ከዛ በተጨማሪ ከዚሁ ጋር ተያይዞ እንግዲህ የአዲስ አበባ ሰንበት ትምህርት ቤቶች አንድነትም ጠንከር ያለ መግለጫ አውጥቷል እሱን የምንመለከት ነው የሚሆነው እንደዚሁም ደግሞ በቤተ ክርስቲያናችን ታሪካዊ የሆነው እንግዲህ ዝክረ ኒቂያ ጉባኤ ሲካሄድ ቆይቶ ያቋም መግለጫ በመስጠት ተጠናቋል ይሄስ በአቋም መግለጫው የወጡት ጉዳዮች ምንድናቸው ለአጠቃላይ ጉባኤው ምን ይዞ ነበር ያቋም መግለጫ ከመውጣቱ በፊትሳ ውይይቶቹ ምን ጉዳዮች ላይ ትኩረት ያደረጉ ነበር የሚለው በስፋት የምንመለከት ነው የሚሆነው ቀዳሚ ወደ ምናደርገው ጉዳይ እንግባ ጥሩ ቀዳሚ የምናደርገው የቅዱስ ሲኖዶስ ምልዓተ ጉባኤ ልዩ ውሳኔዎችን አስተላልፏል ምናልባት ይሄ ውሳኔ ሊተላለፍ የቻለበትና በተለይ ደግሞ ሰሞነኛ ከሆኑ በቤተ ክርስቲያናችን ከተፈጠሩ ጉዳዮች ጋር ተያይዞ ቋሚ ሲኖዶስ በአሳለፍነው ሳምንት ውይይት አድርጎ ለዚህ ሳምንት እንግዲህ ያው ውሳኔዎችን እንደሚያስተላልፍ ገልጾ ነበር በተለይም ደግሞ ከብፁዕ አቡነ ገብርኤል ጋር የተያያዙ ጉዳዮች በስፋት ሲዘዋወሩ ቆይቷል በተለያዩ ማህበራዊ የትስስር ገጾችም ጭምር ምናልባት እሱም ብቻ አይደለም ቅዱስ ሲኖዶስ ሌሎችንም ጉዳዮች በስፋት አይቶ እንግዲህ በቀጣይ ምን መሰራት አለባቸው የሚለውን የተለያዩ ውሳኔዎችን አስተላልፏል ያው እንደሚታወቀው እንግዲህ በተለይ ከብፁዕ አቡነ ገብርኤል ጋር ተያይዞ ማርያም ቤዛዊት ዓለም አትባልም በማለት አንድ መርሃ ግብር ያስተላለፉት ጉዳይ በብዙዎች ዘንድ መነጋገሪያ ሆኖ ቆይቷል ከሱ ጋር ተያይዞ እሱ የተላለፈበት ደግሞ የፍኖተ ጽድቅ ሚዲያም ጭምር ከዚህ ቀደም ስናነሳው ነበር ለጊዜው እንደታገደና ልዩ ልዩ ውሳኔዎች እየተላለፉበት እንደሆነም መረጃዎች ሲወጡ ቆይቷል እንግዲህ ቅዱስ ሲኖዶስም ካስተላለፋቸው ውሳኔዎች አንደኛው ይሄንን ማህበር የተመለከተ ነው የሚሆነው ማለት ነው እንደው ጠቅላላ አድርገን ለማየት እንሞክር ቀሲስ ወደ 4 ጉዳዮችን ነው እንግዲህ ቅዱስ ሲኖዶስ ውሳኔ ያስተላለፈባቸው አንደኛው ጉዳይ ቀደም ሲል ሳነሳው የነበረው የፍኖተ ጽድቅ ጠቅላላ ማህበርን እንግዲህ የተመለከተ ጉዳይ ነው ቀደም ሲል በተደጋጋሚ ይሄ ከዚህ ማህበር ጋር የተያዙ ጉዳዮችን ስናነሳ ቆይተናል እንደሚታወቀውና በተለይም ፍቃድ አግኝቶ የአየር ሰዓትም ጭምር በዩቲሲ ይዞ ስራዎችን እየሰራ ነው የሚገኘው ግን ይሄ ማህበር በድርጅቱ በተለይም ለቢዝነስ በተሰማራበት ተቋም ውስጥ የተለያዩ ስራዎችን ይሰራል መንፈሳዊ ስራዎችን ማለት ነው መንፈሳዊ ጉባኤዎች ይከናወናሉ እነዛ ጉባኤዎች እንግዲህ እየተቀረጹ ደግሞ እዛ ጉባኤ ላይ ላልተሳተፍ ነው በቴሌቪዥን የሚቀርብበት እንደዚሁም በዩቲዩብ የሚቀርብበት አማራጮችን እየተመለከተን ቆይተናል ታዲያ እነዚህ ጉዳዮች ሲመጡ ደግሞ ወደ ተመልካች ብዙ ቅሬታ ሲፈጥሩ እንደቆዩ ይታወቃል በተለይ ከዝማሬ ስርዓቱ ጋር ተያይዞ ማለት ነው እንግዲህ አንደኛው ጉዳይ እነዚህ ነው ጉዳዮች ሲነሱ ቆዩና በተለይ አሁን የስቅለት ዕለት የተላለፈው ደግሞ በብፁዕ አቡነ ገብርኤል በኩል የተላለፈው ትምህርት በተመለከተ ይሄ ሚዲያ እንደ ሚዲያ ይሄን ጉዳይ እንዴት ያያዋል የሚል ነገሮች ሲነሱ ቆዩና እንደ ቅዱስ ሲኖዶስን በጥልቀት ተመልክቶ በጉዳዩ ላይ እንግዲህ የመጨረሻው ውሳኔ ለመስጠት 5 አባላት ያሉት ኮሚቴ ተዋቅሯል ማለት ነው በቅዱስ ሲኖዶስ በኩል እንግዲህ እንዲያጣሩ ማለት ነው ስለዚህ ማህበር አጠቃላይ ያለው አቋም አሁናዊ ሁኔታ ምንድነው የሚለው በርግጥ ቀሲስ እዚህ ላይ ቢያነሱም ደስ የሚለኝ ከዚህ በፊትም ኮሚቴ እየተዋቀረ ይሄ ማህበር ክትትል ሲደረግበት እንደዚሁም ደግሞ ድጋፍ ሲደረግለትም ቆይቷል እንደሚታወቀው ባለሀብቱ በተደጋጋሚ ያው ከዚህ በፊት በተሐድሶ እንቅስቃሴ ተጠልፈው የነበሩ ሰው ናቸው ይሄ ምንም ግልጽ እና የሚታወቅ ነገር ነው ግን በቤተ ክርስቲያናችን ይቅርታ ጠይቀው መልሰው ወደ ቤተ ክርስቲያን ስርዓት እንደሚመለሱና የተበላሸ ነገር ካለም ድጋፍ እንዲሰጣቸው እሱ ላይ መምህራን ሊቃነ ጳጳሳት ሳይቀሩ በኮሚቴና ከዚህ በፊትም ሲሰሩ ነበር እንግዲህ አሁንም ቅዱስ ሲኖዶስ ያው ዞሮ እየተፈጠሩ ስላሉ ነገሮች ስላስተላለፈው ትምህርትም እያንዳንዱን ነገር በጥልቀት ተመልክቶ ማህበሩን የመጨረሻ ውሳኔና እንደዚሁም ደግሞ በተለይ ቁጥጥር አድርጎ ጉዳዮችን ይዞ ለውሳኔ የሚያመቹ የመጨረሻ የውሳኔ ሐሳቦችንም ኮሚቴው ይዞ እንዲመጣ በሚል ውሳኔ አስተላልፏል ማለት ነው
ከዛ በመቀጠል እንግዲህ ያው ከዚሁ ከማህበር ጋር ተያይዞ ብፁዕ አቡነ ገብርኤል ያስተላለፉት መልእክት እንዳለ ይታወቃልና እንግዲህ ይሄ ጉዳይ ደግሞ በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ እንዲቀርብ እንግዲህ እሱ እስኪሆን ድረስ ደግሞ ብፁዕነታቸው ከጠቅላይ ቤተ ክህነት ከመኖሪያ ቤታቸው እንዲቆዩ እንግዲህ በተአቅበው እንዲቆዩ ተወስኗል ማለት ነው። አንደኛው ጉዳይ እሱ ነው። ሁለተኛውና ግን ሌሎችም ሰዎች እየጠየቁ ያሉት ጉዳይ ምንድነው? ቀሲስ በሶስተኛ ማለቴ ይቅርታ በሶስተኛ ደረጃ እንግዲህ እሳቸው ሲነሱ ሌሎች ሊቃነ ጳጳሳት ሌሎች መምህራን ከቤተ ክርስቲያን ስርዓትና ትውፊት ቀኖና የወጡ ጉዳዮችን ሲያራምዱ ቆይቷልና ይሄ ከተነሳ አብሮ መታየት አለበት የሚል ጥያቄዎች ሲነሱ ቆይቷልና ቅዱስ ሲኖዶስ በተለይ የብፁዕ አቡነ ፊሊጶስና የብፁዕ አቡነ በርናባስ እንግዲህ እነሱ የሚያስተማሩበት ትምህርት ላይ ክፍተቶች እንደነበሩ ሲነገር ቆይቷል። እሱም እንግዲህ በሊቃውንት ጉባኤ በኩልም እንዲታይና ከአስተምሮ አንፃር በሚገባ ተጣርቶ ከመፍትሄ ሐሳብ ጋር እንዲመጣ የሚል ውሳኔ ነው እንግዲህ የቀረበው ማለት ነው። ከዛ በስተመጨረሻ ያው ኢኦቲሲን የተመለከተ ነው። እንግዲህ እንደሚታወቀው የማህበረ ቅዱሳን ቴሌቪዥንም ጭምር ያው ቴሌቪዥን የአየር ሰዓት ለተለያዩ ተቋማት ይሰጣል። በተለይም ለሰንበት ትምህርት ቤቶች እንደዚሁም ደግሞ ለመንፈሳዊ ማህበራት ፍቃድ ላላቸው ማለት ነው ለነሱ ይሰጣል። እንግዲህ ከሱ ጋር ተያይዞ የመጣበት ሂደት ምንድነው? እስካሁን የሚያስተላልፋቸው ትምህርቶችንም ጭምር ይዘው እንዲቀርቡ የሚል ቋሚ ሲኖዶስ እንግዲህ የለቱን አጀንዳ ዘግቶ መልእክቶችን አስተላልፏል ማለት ነው። ውሳኔዎችን አስተላልፏል ማለት ነው። እንደ አጠቃላይ ቀሲስ እንግዲህ ያው ሲጠበቅ ነበረ የቋሚ ሲኖዶስ እነዚህ ልዩ ልዩ ውሳኔዎች በተለይም ከብፁዕ አቡነ ገብርኤል ጋር ተያይዞ በብዙ ምዕመናን ዘንድ ቅሬታን ፈጥሮም ስለነበረ ጉዳዩ ማለት ነው። ስለዚህ እንደሚታወቀው ፍኖተ ጽድቅ ከዚህ ጉዳይ ጋር ተያይዞ ብቻም ሳይሆን ቀደም ሲል በመግቢያ ላይ እንዳነሳሁት ከተለያዩ ጉዳዮች ጋር ተያይዞ የኑፋቄ ትምህርቶችን ያስተላልፋል። እንደዚሁም ከቤተ ክርስቲያን ስርዓት የወጡ የመዝሙር ስልቶችን ይዞ መጥቷል የሚል የተለያዩ ቅራኔዎች ሲነሱ ነበርና እነዚህ ቅራኔዎች ደግሞ በጠቅላይ ቤተ ክህነት የሚመለከታቸው አካላት ባካችሁን ይህንን ማህበር ተመልከቱት የሚሉ ጥቁምታዎች ከተለያዩ ምዕመናን በኩል ከተለያየ መምህራን በኩል ይመጣልና እንደዚህ አይነት ጉዳዮች በትኩረት አለመታየታቸውና በፍጥነት ውሳኔ ያለመወሰኑ እየተንከባለለ መጥቶ እዚህ ደረጃ ላይ ደርሷል። ባለፈው ሳምንት ማይተናል እንግዲህ ይሄንን ሁሉ ግርታ የፈጠረውን ቪዲዮ ለማንሳት እንኳን ማህበሩ ወደ ኋላ ሲል ነው የተመለከተነው። እንደ በመጨረሻ ላይ በብዙ ተጽዕኖዎች ነው እንግዲህ ምናልባት ማህበሩ አሁንም እንደ ቅዱስ ሲኖዶስ ጥናት ተደርጎበት የመፍትሄ ሐሳብ መጥቶ ይስተካከላል ወይ እሱን ደግሞ የምናየው ነው የሚሆነው። እንደ አጠቃላይ ቀሲስ ያለኝ ነገር ይሄ ነው። እርሶ ጋር እንዴት ተመለከቱት? በተለይ የቅዱስ ሲኖዶስ ልዩ ልዩ ውሳኔዎች ያው ተጠባቂም ስለነበረ ማለት ነው። አሁን ቋሚ ሲኖዶስ ውሳኔ አስተላልፎ ለቀጣይ ደግሞ እንደዚሁ የቤት ስራ የሚያስፈልጋቸው ጉዳዮችም ጭምር ያመጣባቸው ሐሳቦችን አይተ ከሆነ በአንድ መነሻ ጉዳይ ነው። ያ ማለት ቀደም ባለ ጊዜ ላይ ችግር አልነበረም ማለት አይደለም። ብዙ ችግሮች ነበሩ እና ይሁን እንደ ግለሰብ ችግር ነበረብን። እንደ ማህበራት አንድ ብቻ አይደለም ብዙ ማህበራትም አሉ እኮ ብዙ ጉዳይ ያላቸው ማህበራትም አሉ። ልክ እንደ ፍኖተ ጽድቅ ጉዳዩ በዚህ ልክ ኮልቶ አይምጣ ነው እንጂ ውሳኔ የሚያስፈልጋቸው ብዙ የሚያጨቃጭቁ እንቅስቃሴ ያላቸው ማህበራትም አሉ ታውቃለህ። በርግጥ አሁን ከማህበራት የተያዙ ጉዳይ ማይተ ከሆነ እንደ ቤተክርስቲያን ትልቁ ስጋት እሱ ይመስለኛል። አሁን በተደጋጋሚኛም ስናቀርበው የነበር ሐሳብ ነው ታሳውስ እንደሆነና አለ ልጓም ያስፈልጋል። በጠበቅ አድርገህ ካላሰርከው ትንሽ የሚያስቸግር ይመስለኛል አይተ ከሆነና ያንን ትንሽ መስመሩ የተፈታታ መንገድ ያለበት ስለሆነ እንደፈለጉ ሐሳባቸውን የማቅረብ ነገሮቻቸው የማንቀሳቀስ ሂደቶች አሉና ያንን መንገድ ነው እያየን የመጣ ነው። በጊዜው እንግዲህ ርምት እንዲወሰድ ውሳኔዎች ካስፈልጉ ውሳኔዎችም እንዲወሰኑ ውይይቶችም ካስፈልጉ ውይይቶችም ጭምር እንዲደረጉ በተለያየ መንገድ ጥሪ ሲቀርብ ነበር። ያንን የሰማ አካል አልነበረም። ዝሮ ግን ጉዳዩ በዚህ ልክ ናፍጦ የመጣውና አሁን በአቡነ ገብርኤል ጋር ተያይዞ የመጣ ጉዳይ ሌሎችም አይተው ከሆነ የነበረ ጉዳይ ነው። አዲስ ጉዳይ ሆኖ አይደለም ማለት ነው። በዚህ ልክ ብናየው ጥሩ ይመስለኛል ሐሳቡ። ስለዚህ የነበረ ጉዳይ ከሆነ ነገሮችን የመፍታት የማስተካከል የማረም አቅማችን ምን ያህል ደካማ እንደሆነ በደንብ አድርገህ ትመለከተዋለህ። በነገር ላይ በጊዜ መስተካከል መታረም መፈታት ያለበት ጉዳይ ካልፈታው ሌላ ችግር ነው የሳብ የሚያመጣው። ስለዚህ ያንን መንገድ ነው አሁን ያየነው የሚል ሐሳብ እንዲነሳ ፈልጌ ነው። ከዛ ውጭ ግን የአቡነ ገብርኤል ጉዳይ በተመለከተ ምናልባት ዝርዝር ሐሳቦቹ ቀጣይ ጊዜ ሲቀርቡ አብረን የምናያቸው ይሆናል። ያንን ማብራሪያ ስላልተሰጠበት እኛም ብዙ አንሰጠበትም። ግን በአቡነ ገብርኤል በኩል የቀረበ ሐሳብ አንድ ሐሳብ ብቻ ነው ወይ የሚለው እሱም ብዙም ያወያ ጉዳይ አለው። ምናልባት ግን
በመኖሪያ ቤታቸው ቆይተው ተጨማሪ ደግሞ እንዲሁ የምክክር የውይይትና የጥናት ሐሳብ እንዲቀርብ የሚል ጉዳይ ስለቀረበ በውሳኔ ላይ ብዙ ደፍረን ባናገረው ጥሩ ይሆናል እንጂ በሳቸው በኩል የቀረበው ሐሳብ ከቤዛነት ጋር የተያዘ የትርጉም መዛባት ብቻ አይደለም። በነገር ላይ ሌሎች ከጸጋ ጋር የተያዙ ሌሎች ጉዳዮችም አሉ። መዳሰስ የነበረባቸው መታየት የነበረባቸው ጉዳዮች አሉና ምናልባት ያንን የሚመለከት አካል ሌሎች ጉዳዮችም ጭምር የሚመለከት የሚያይ ይመስለኛል። ያን ተስፋ እናረጋለን። በአንድ ጉዳይ ነገርዮ እንዳይንጠለጠል ብቻ የሚል ስጋት ስላለብን ማለት ነው። ከዚህ ጋር ደግሞ አያይዘን የምናየው አንተም ቅድም ስታነሳው እንደነበረ ከአቡነ ገብርኤል ጋር የተያዙ ሐሳቦችን ሲነሱ አንደኛ ሌሎች አባቶች የተነሱበት መንገድ አለ። ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ናቸው። እንዲሁም ደግሞ ብፁዕ አቡነ ፊሊጶስ ደግሞ የቅድስት ሥላሴ መንፈሳዊ ኮሌጅ ፕሬዝዳንት እና የደቡብ ኦሞ ደግሞ ሊቀ ጳጳስ ናቸው እንደሚታወቀውና በእነሱ በኩልም የተላለፉ ጉዳዮችም ጭምር የበለጠ ጥናት እንዲደረግባቸው የሚል ሐሳብ የቀረበበት መንገድ አለ። ያንን ቀጣይ ጊዜ በስራ የተሰጠ ስለሆነ በተለየ መንገድ አስተያየት የምንሰጥበት ጉዳይ አይደለም። ግን ጠቅለል ባለ መንገድ ጉዳይ ስናቀርበው ምንድነው በማህበራትም በግለሰቦችም ቢሆን በተለይ ከቤተክርስቲያናችን አስተምሮ አንፃር የሚነካኩ ጉዳዮችን ሲመጡ መቼም መዋቅራዊ የሆነ ጉዳይ በጊዜው ታያዋለ። ከዶግማ ጋር የተያዘ ከትውፊት ጋር የተያዘ ከቀኖና ጋር የተያዘ ጉዳይ ግን የሚመለከተው አካል በተለይ ደግሞ ከትውፊትና ከቀኖና ጋር የተያዘ ጉዳይ የሚመለከተው አካል አለ አይደለም። ሲኖዶስ የሚመለከተው ጉዳይ ነው የሚሆነው። ከዶግማ ጋር የተያዘ ጉዳይ በተመለከተ ግን ጊዜ የምትሰጠው ዝም ብለህ በቸልተኝነት የምታየው ይቆይ የምትለው ጉዳይ አይደለም። ያ ያስተላለፈ አካል ልክም ካልሆነ ወይ ተስተቱም ከሆነ ማረም ባለበት መንገድ የሚያርምበት እድል መፍጠር ከያንዳንዱ የሚጠበቅ ጉዳይ በተለይ ደግሞ በኃላፊነት ከተቀመጠ አካል የሚጠበቅ ጉዳይ ነውና ሁሉ ጊዜ እንደምንናገረው የመጣንበት መንገድ የነገ መንገዳችን ሊያስተምረን ይገባል ብለን ነው የምናስበው። ከዛ ውጭ ግን ከፍኖተ ጽድቅ ጋር የተያዘ ሐሳብ ላይ ብዙ ውይይቶች ሲደረጉ እኮ ነበር። ሄኖክ ታስታውስ የለ በደንብ አድርገህ ብዙ በየሆቴሉ እዚህም አጠገባችንም ብዙ ሲደረግ ነበር። የሚገርምህ እዛን ጊዜ ላይ ብዙ መምህራን ብዙ ወንድሞች ሐሳብ ሲያቀርቡ ነበር። መታረም ያለበት ጉዳይ በጊዜ ታርሞ ማስተካከል ያለባቸው ጉዳዮችን አስተካክለው መግባት አለባቸው። መግባታቸው በትክክል ነው፣ አስፈላጊ ነው አይደል? መቼም ሰው እንዲጠፋ ቤተክርስቲያን ዓላማው አይደለም አይደል? ቤተክርስቲያን ተልእኮ ምንድነው? ሰዎችን ወደ እግዚአብሔር መንግስት እንዲጨመሩ አይደል? እንዲድኑ ነው። ሌላ ተልእኮ የላትም አይደል? ስለዚህ ያን ተልእኮ እንዲቋደሱ ነው ቤተክርስቲያን ሲሰራ የነበረና ግን መጥራት የነበረባቸው ጉዳዮች ተሸፋፍነው ያለፉ የሚመስሉ ጉዳዮች ነበሩ። ከነሳም ላይ ለምሳሌ ከዜማ መሳሪያ ጋር የተያዘ ጉዳይ ብዙ አጫቃጫቂ ጉዳይ አሁንም ጭምር አለው እንደምታውቀው ማለት ነው። ይሄ ኦርቶዶክሳዊ ላይ የሌለው ወደ ሌሎች ቤተ እምነቶችን ሊወስድ የሚችል የዜማ ስልት ያለው መንገድ ትመለከታል ታያለ። ከአዘማመር ጋር ተያይዞ ከመሳሪያ አጠቃቀም ጋር ተያይዞ ሌሎች ጉዳዮችም ካየህ ትንሽ ጥሩ ያልሆነ ነገር ያለ ነውና ያንን ማረም ባለመቻላችን ምክንያት አሁንም በሌላ አቅጣጫ እንዲገለጡ ሆኗል ነው። ከዛ ውጭ ግን እኔ እዛ ውስጥ ራሱ ማህበሩ መመለስ የነበረበት ጉዳይ ነው ብዬ ማስበው ምንድነው በአቡነ ገብርኤል በኩል ያን ጉዳይ ከተላለፈ በኋላ ማህበሩ መግለጫ መስጠት ነበረበት የሚል ሐሳብ ሲነሳ ነበረበት። ጉዳዩ ማያምነው ማይቀበለው ማይደግፈው ጉዳይ ከሆነ አንደኛ ማስተላለፍ አልነበረበትም አይደል? ይሄም ያህል ሊያጨቃጨቅ የሚችል ጉዳይ እንደሆነ ያወቀ ማስተላለፍ አልነበረበትም። ሁለተኛ ደግሞ ይህንን ትምህርት በሳቸው በኩል የቀረበው ትምህርት ከማስተላለፍም ባለፈ ደግሞ ልክ እንዳልሆነ ሐሳብ ሲቀርብለት ወዲያው ማረም ወይም ደግሞ ማንሳት ነበረበትና ያን ጉዳይ ሳያረቀርቶ ብዙ ሲያጨቃጨቅ እንደነበረ ያለፍንበት ሁኔታ አብረን የተመለከትነው ነገር ነው። ለቀጣይ ጊዜ እንዳይነት ጉዳዮች ሲነሱ በጊዜ መፍትሄ ሰጥቶ ማለፍ እንደሚያስፈልግ ለማንሳት ያህል ነው። ከዛ ውጭ ግን ይህንን የፍኖተ ጽድቅ ሚዲያ በቴሌቪዥን መርሃ ግብሩን እንዲያቀርብ ፍቃድ የሰጠው የቤተክርስቲያናችን የመገናኛ ብዙሃን ስላለ ያንን በአጠቃላይ የሰጠበትን መንገድ እስካሁን የተላለፉ ጉዳዮችን በተጨማሪ ያንን የሚያጠና ኮሚቴ በትክክል ጉዳዩ አጥርቶ እንዲሰጠው የሚል ሐሳብ የቀረበበት መንገድ አለ። ከዛ ውጭ ግን ለቀጣይ ጊዜ ትምህርቶች ናቸው እነዚህ አይደለም። በጊዜ መስተካከል መታረም የነበረባቸው ጉዳዮች ሳይታረሙ ከቀሩ ምን ያህል ችግር ሊያመጣብን እንደሚችል ያየ። ሌላ ግን የመጨረሻ ሐሳብ አርጌ የማቀርበው ሐሳብ ምንድነው ይሄ ለሌሎች ቤተ እምነቶች ራሱ የሚፈጥረው አንድ ነገር አለ ብዬ አስባለሁ። ምንድነው መሰለህ አሁን በተለይ የዚህ የፕሮቴስታንቱ ዓለም ጥገኛ ነው ሁሉ ጊዜ አይደል? ራሱ ችሎ መቆም የሚችልበት አቅም ስትራክቸር ማም የለውም እንደምታውቀውና ጥገኛ ነው ሁሉ ጊዜ። በተለይ ደግሞ የኢትዮጵያ ቤተክርስቲያንን በመጥላት በማጥላላት በመንቀፍ በመተቸት በጥላቻ
በኢትዮጵያ የተስፋፋ ነው እንደምናውቀው አሁንም ጭምር ያንን የምናየው በግለሰብም ካየህ በተቋምም ካየህ በብዙ መንገድ ካየህ ከፕሮቴስታንቲዝም ጋር የተያዘ ሐሳብ አጠቃላይ ከጥላቻ ጋር የተያዘ ጉዳይ ታያለ አሁን ያየነው ይሄን ነው ስለዚህ ምንድነው ከውጪ ደግሞ የመሳብ እንደ አይነት ጉዳዮች የሚነሳባቸው ማህበራት እንዲ ጉዳይ የሚነሳባቸው አባቶችን ከውጪ በኩል ደግሞ የመሳብ እንቅስቃሴ የሚታይባቸው ጉዳዮች ደግሞ አሉና ቢያንስ እንደ አይነት ጉዳዮች የሚያነሱ ግለሰቦች እንደ አይነት ጉዳዮች የሚያነሱ አባቶች ማህበራትን ቢኖሩ በጊዜ ጉዳዩ እንዲረዱ ማድረግ አይደለ እንዲማሩ ወይ እንዲያጠሩ ማድረግ እንዲያስተካክሉ ማድረግ ነው የሚጠበቅብን እንጂ ይሄ መንቀፍ መተቸት ያሚያል ብዙ የሚያንጽ ጉዳይ እንዳልሆነ በዚህ በኩል እንደ መልእክት ብናስተላልፍ ጥሩ ነው ብያስባለሁ በኔ በኩል ይሄ ነው ያለው መልካም እንግዲህ ያው ከዚሁ ጋር የተያያዘ ነው ቀሲስ ያው ቀጣይ የምንመለከተው የሰንበት ትምህርት ቤቶች አንድነት ያወጣው እንግዲህ መግለጫ ነበረ በተለይም ከዚሁ ከቤተ ክርስቲያናችን ወቅታዊ ጉዳይ ጋር ተያይዞ እንደሚታወቀው ወቅታዊ ጉዳዮች በቤተ ክርስቲያናችን ሲፈጠሩ ያው የሰንበት ትምህርት ቤት አንድነት ድርሻው ከፍ ያለ ነውና ቤተ ክርስቲያን ላይ ጉዳዮችን ነጥረው እንዲወጡ ያደርጋል በቻለው መጠን ስራዎችን ይሰራል እንደሚታወቀው እንግዲህ ያው የተለያዩ ጉዳዮች ሲከሰቱ መግለጫዎችን ያወጣል የመፍትሄ ሐሳቦችን በመዘርጋት በኩልም የሰንበት ትምህርት ቤት አንድነት ሚናውን ሲወጣ ቆይቷል እንግዲህ በተለይ ከሰሞኑን የተፈጠረው ቤተ ክርስቲያናችን ላይ የተፈጠረው ጉዳይ አሁን የተፈጠረ ብቻ አይደለም ውስብስብ የሆኑ ችግሮች አሉ ሲል ሶስት ጉዳዮች አሁን ለተፈጠሩት ችግሮች መሰረታዊ የሆኑ ችግሮች ናቸው ብሎ ቀደም ብሎ አውጥቷቸዋል ማለት ነው በተለይ የአስተዳደር ብልሽነት የወለዳቸው ዘርፈ ብዙ ችግሮች ለነዚህ አሁን ላይ የናቸው ክፍተቶች እንደ ምክንያት ናቸው ሊቃውንቱ በተለይ የሊቃውንት ጉባኤ ትኩረት መነፈጉ እንደዚሁም ደግሞ ማህበራት ከተሰጣቸው በህግ ከተሰጣቸው የማስተማር ወይም በህግ ከተሰጣቸው ስልጣን ውጪ ሌላ ተጨማሪ ስራዎችን መስራት ከመስመር ሲወጡም ደግሞ እነሱን መልሶ ወደ መስመር አለማስገባታችን እነዚህ ሶስቱ ተደራርበው ችግሮቹን የበለጠ ችግር እንድናይ ያድርጉናል ስለዚህ እነዚህ ችግሮች በፍጥነት ካልታረሙ ተመሳሳይ ችግሮች ሊፈጠሩ ይችላሉ የሚል ነው እንግዲህ ሐሳብ ይሰጣው ከዛ በተረፈ ወደ 6 ነጥብ አንስቶ ደግሞ ትኩረት ቢደረግባቸው የሚሉ ጉዳዮችን አውጥቷል በርግጥ ቀደም ሲል በቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ ከተላለፈባቸው ጉዳዮች እነሱ ካሳሰቡት ጉዳዮች ውስጥም የተወሰኑት ይኖራሉ ማለት ነው እንግዲህ እንደሚታወቀው ስማቸውን ቅድም ስንጠራው የነበረው ብፁዕ አቡነ ገብርኤልን ጨምሮ ሌሎችም ስሁት ትምህርቶችን ሲያስተምሩ የነበሩ የስተት ጉዳዮች ሲነሳባቸው የነበሩ መምህራንም ጭምር በዚህ አጋጣሚ አንድ ላይ መታየት አለበት የሚል ነው እንግዲህ የሰንበት ትምህርት ቤቱ ያወጣው መግለጫ አንደኛው ሁለተኛው ደግሞ ኃላፊነቱን በአግባቡ ያልተወጣው የማህበራት ምዝገባና ክትትል እንዲሁም ቁጥጥር መምሪያ እንዲጠየቅ የሚል ነው ከሱ ጋር ተያይዞ እንግዲህ ብዙ ነገሮች ሲነሱ ቆይተዋል ያው ቅዱስ ሲኖዶስም አንዱ ሲሰራበት ያለውን አግባብ በጥራት እንዲያሳይ ነው ከዛ በተረፈ የዚሁ የማህበራት ምዝገባና ክትትል ቁጥጥር መምሪያ የውቅና ሰርቲፊኬት አሰጣጥን በተለይ ደንብና አሰራሩ ዳግመኛ መፈተሽ እንዳለበት የውቅና መዘጋገቡ በተለይ የቁጥጥር ሂደቱ ላይ እንጥር ያለና እንደው መስፈርቶቹ የተመረጡ መስፈርቶች ሆነው እንድናያቸው እንፈልጋለን የሚል ነገር ነው ያወጡት ሌላው የዚሁ የፍኖተ ጽድቅ ጉዳይ ነው እንግዲህ በተለይ ቀሲስ ባሳለፈው ሳምንትም ስናነሳው ነበር ይሄንን ጉዳይ አሁን የቤተ ክርስቲያናችን አገልግሎት በተለይ በተለያዩ ሀገረ ስብከቶች ከዚህ ከገቢ ጋር ተያይዞ የተለያዩ ባለ ሀብቶች ድጋፍ ሲያደርጉ እንመለከታለንና እነዚህ ሰፊ ድጋፍ የሚያደርጉ አካላት ደግሞ በቤተ ክርስቲያን አካላት በኩል ልዩ ትኩረት ይሰጣቸዋልና አንዳንዶቹ ቤተ ክርስቲያኑ ላይ ገብተው በተለይ አሁን ጉዞ የሚዘጋጅባቸው ቦታዎች ላይም ተመሳሳይ ነገር ነው ያየን ያለነው የራሳቸው ስርዓት እስኪያበጁ ድረስ ፍቃድ የተሰጣቸው እስኪመስል ድረስ እንደ ልባቸው የሚፈነጩ ባለሀብቶችን ስንመለከት ቆይተናል ግለሰቦችን የጉዞ አዘጋጆች ማህበራትንም ጭምር ስንመለከት ቆይተናል ባለፈው ጊዜያቶችና አሁንም የሰንበት ትምህርት ቤት አንድነት ካወጣው አንዱ ጉዳይ በተለይ ፍኖተ ጽድቅን በተመለከተ እንግዲህ ባለሀብቱ የተለያዩ ጉዳዮችን ያው በጸጋቸው ያገለግላሉ ስልጣናዎች እንዲሰጡ ያደርጋሉ የተጀመሩ አብያተ ክርስቲያናት እንዲጠናቀቁ ብቻ ይሄ ችግር ያጋጥማቸው ኢኮኖሚካሊ መረዳት ያለባቸውን አብያተ ክርስቲያናት ሲረዱ እንመለከታለን ይሄ ግን ቤተ ክርስቲያናችንን አሳልፎ መስጠት የለበትም የሚል ነው አንደኛው መግለጫቸው ማለት ነው እንግዲህ በስተመጨረሻ ያነሱት ጉዳይ ምንድነው ይሄ የሰንበት ትምህርት ቤቶች አንድነት የቅድስት ቤተ ክርስቲያን መንፈሳዊ አገልግሎቷን እንዳታስፋፋ የሚያደርጉ ጉዳዮች እነዚህ ጉዳዮች ናቸው ብሎ ከዚህ በፊት እነዛን ጉዳዮች ዘርዝሮ ከነመፍትሄ ሐሳብ እስከ ቅዱስ ሲኖዶስ ድረስ በቅድስት ቤተ ክርስቲያን ባሉ መዋቅሮች ውስጥ ያስገባ ቆይቷልና እሱን ምላሽ አላገኘንም እነዛን የመፍትሄ ሐሳቦች ወይ ደግሞ እነዛ ሲፈጠሩ የነበሩ ችግሮችን ተቀበላችሁ ከነመፍትሄው እንደ ልጅነት ተመካክረን ብንሰራ እነዚህ ክፍተቶች አይመጡም ነበር ስለዚህ አሁንም
ይሄ ጉዳይ ከግንዛቤ ገብቶ አፋጣኝ ምላሽ እንዲሰጥበት የሚል ነው። የመጨረሻው ጉዳይ ግን ሲጠቀለል እንግዲህ የሰንበት ትምህርት ቤት አንድነቱ ይህ ነገር መሆን ካልቻለ ግን እንግዲህ ዓለም አቀፍ ከሆኑ ተቋማት ጋር በዓለም አቀፍ ከሚገኙ ሊቃውንት ጋር ምእመናን እንደዚሁም የሰንበት ትምህርት ቤት አባላት ጋር በመሆን የምንመክርና ለትውልድ የምናስረክባትና እናት ቤተክርስቲያንን የምንታደግበት መንገድ የምንከተል መሆኑን በዚህ አጋጣሚ እናሳውቃለን የሚል ነው። ምናልባት እንግዲህ ያው ቅዱስ ሲኖዶስ ቀደም ሲል እንዳልኩት በመግቢያ ላይ ካስተላለፋቸው የውሳኔ ሐሳቦች የተወሰኑት ነገሮች እዚህ ውስጥ አሉ። አንደኛ ከዚህ በተለይ ከተናገሩት አባት ጀምሮ ሌሎች መምህራንም እንዲጠየቁ ነው። ከዛ ሲቀጥል የፍኖተ ጽድቅ እንደዚሁ ማህበራቱ እንዲታይ ነው። እንደ አጠቃላይ ግን የዚህ ማህበራት ክትትልና ይሄ ቁጥጥር መምሪያው ማለት ነው መምሪያው እንደ አጠቃላይ ለማህበራት ፍቃድ እየሰጠበት ያለው ሁኔታ እንግዲህ ክሮስ ቼክ እንዲያደርግ በተለያዩ ሰዎች ጥቆምታ እየተሰጠውና ራሱን መፈተሽ እንዳለበት ነው በተደጋጋሚ እየተነሳ ያለው። የሰንበት ትምህርት ቤት አንድነቱም እሱን ያነሳው ማለት ነው። እንደ አጠቃላይ እንግዲህ ቀደም ሲል ቅዱስ ሲኖዶስ ልዩ ልዩ ውሳኔዎችን እንዳስተላለፈና ቃልን በተለይ ከአቡነ ገብርኤል ጋር ተያይዞ ያው የዚህ የፍኖተ ጽድቅ ማህበር ዋነኛው ጉዳዮች ስለሆኑ ማለት ነው ከሱ ጋር ግን ተያይዞ የተለያዩ ጉዳዮችን የሰንበት ትምህርት ቤት አንድነትም ትኩረት እንዲሰጠው ሲል ነው ያሳሰበውና እንደ አጠቃላይ ቀሲስ ያው የሰንበት ትምህርት ቤት አንድነቱ ለቤተ ክርስቲያን ጠንካራ ጎኖችም ወሳኝ ነው ብዬ ነው ማሰበው። የቤተ ክርስቲያን አገልግሎትን ከሰንበት ትምህርት ቤት አንድነቱ ወይ ከሰንበት ትምህርት ቤት አገልግሎት ውጪ ማራመድ አንችልም። ብዙዎች እየተደገፉ ያሉት ብዙዎች አብያተ ክርስቲያናት በተለይ የገጠሪቱ አብያተ ክርስቲያናትም ጭምር እንዲቆሙ ያሉት በሰንበት ትምህርት ቤቶች አገልግሎት ነውና የነዚህን ወንድሞቻችንንና እህቶቻችንን ምክር ቀረብ ብሎ ሰምቶ ነገሮችን ማስተካከል ያለባቸው ተቋማት ራሳቸውን ቢፈትሹ ነው በዚህ አጋጣሚ ምንለው። እንደ አጠቃላይ ግን የሰንበት ትምህርት ቤት አንድነት መግለጫውን እንዴት አገኙት? ሀገር አቀፉ የሰንበት ትምህርት ቤት አንድነቱ በተለያየ ጊዜ ያው መግለጫ ያወጣል እንደምታውቀው። በተለይ ደግሞ ለየት ያለ ጉዳዮች ሲከሰቱ መግለጫ የሚያወጣበት መንገድ አለ። ታስታውስ እንደሆነ በባለፈው ቅርብ ጊዜያት ላይ ካቀረብናቸው ጉዳዮች አንዱ ከዚህ ከሰንበት ትምህርት ቤት ጋር በተያያዘ ጉዳይ ነበር አንዱና እንደ መዋቅር ቤተክርስቲያን ካልተጠቀመችባቸው አካላት መካከል አንዱ የሚገኘው ሰንበት ትምህርት ቤት የሚል አንስተን ነበር። በብዙ ጉዳይ ስናነሳ ነበርና እንዲሁ መቼም በጥቂት ግለሰቦች ጥረት እንዲሁም ደግሞ ዋጋ በሚከፍሉ ጥቂት ደግሞ እህቶች ወንድሞች ነው ጉዳዩ እያደገ የመጣው እንጂ ያም ያህል ይሄ በተቋቋመበት ዓላማ ልክ ውጤት ሊያመጣ የሚችልበት መንገድ እየፈጠረበት አቅጣጫ የለም። እና ያንን እንደዛ ሆኖ እንግዲህ ታገሉ እንደምታየው ብዙ የተለያዩ ጉዳዮች ሲነሱ የሚደገፍ ካለ ይደግፋል፣ የሚቃወም ነገር ካለ ደግሞ እንደ አጠቃላይ ህብረት ደግሞ እንደ አንድነት የሚቃወምበት መንገድ እናያለን። አንዱ የሆነ ይሄንን ነው እንግዲህ አሁን አንተ ቀደም ስታቀርቡ እንደነበረ ሶስት ነጥቦች ማዕከል አድርገው አንስተዋል እንጂ ጉዳዩ በአንድ ነጥብ ብናየው ጥሩ ነው ብዬ አስባለሁ። እኔ እንግዲህ አጠቃላይ እነሱ በሶስት መንገድ ያቀረባቸው ጉዳዮች እኛ በአንድ ነጥብ የምናየው ለዚህ አሁን ለገጠመን ችግር እንደመነሻ ሆኖ የሚቀርቡ ሐሳቦችን በመግቢያ ላይ ያስቀምጣቸው ጉዳዮች አሉ አይደል? በተለይ ደግሞ ያለፈው 4-5 ዓመት ደግሞ ተደጋጋሚ ሆኖ መታረም የነበረባቸው በጊዜው ያላስተካከልናቸው ችግሮቻችን ለበለጠ ለውስጥ ብቻ አይደለም ለውጭ አደጋም ጭምር ያጋለጠን እንዳለ ያቀረባቸው መግቢያ ሐሳቦችን ነበሩ። አሁን ግን ከፍኖተ ጽድቅ ጋር ተያይዞ በተነሳ ጉዳይ ላይ ሌሎችም ጉዳዮችም ጭምር ለምን እንደሚከሰቱ ያቀረባቸው ምክንያቶች አሉ። ግን እኛ ምክንያቶቹ ከመዋቅር ጋር የተያዙ ወይም ደግሞ ከአስተዳደር ጋር የተያዙ ጉዳዮች ስለሆኑ በዛ ልክ ብናያቸው ጥሩ ነው ብዬ አስባለሁ። ምክንያቱም የአስተዳደር ብልሽነት የወለደው ዘርፈ ብዙ ችግር ነው። ለዚህ ሁሉ አጠቃላይ አሁን ያለብን የውስጥና በውስጥ ጋር የተያዙ ያሉ ችግሮቻችን ሁሉ የአስተዳደር ብልሽነት ነው። ያንን ቢታረም ቢስተካከል ብዙ ነገሮቻችን በጊዜው ማየት የምንችልበት እድል ነበር የሚል ሐሳብ የተነሳበት መንገድ አለ። ሌሎችም አንተ ስታየው ነበር ይሄ ከህግ ጥሰት ጋር ከም ጋር የተያዘ ጉዳይ ቤተክርስቲያን ደግሞ እንደዚሁ እቅና ሰሰጣቸው ደግሞ እንደዚሁ በወንጌል በማስተማር የሚሰማሩ ማህበራት ግለሰቦችም ጭምር ያያዛቸው ጉዳዮች ይሄ ከመዋቅር ጋር የሚያዝ ወይም ደግሞ አጠቃላይ ያለው መዋቅር ሲስተሙ አክቲቭ የሆነበትን መጠን አነስተኛ የሆነ ስለመጣ የተፈጠረ ጉዳይ ነው እንጂ ሌላ አይደለም የሚል ሐሳብ የተነሳበት መንገድ ታያለህና ይሄ በቀጣይ ጊዜ ትኩረት ሰጥቶ ቢሰራባቸው ብለው ያቀረባቸው ሐሳቦችም ደግሞ አሉ። ማለት አሁን ለገጠመን ችግር እንደመነሻ አርጎ የሚያቀርባቸው ጉዳዮች ቢኖሩም ለቀጣይ ጊዜ ደግሞ በትክክል መጠየቅ ያለባቸው አካላት እንዲጠየቁ መጠየቅ ያለባቸው ማህበራት እንዲጠየቁ ግለሰቦችም ከአባቶችም ጭምር መጠየቅ ያለባቸው ልክ እንዲጠየቁ ጥናቱ የበለጠ እንዲጠናከር ያቀረባቸው ሐሳቦችን ቀርቧል ነው። ከዛ ውጭ ግን በዚህ በአንድነቱ በኩል የቀረበ ጉዳይ ምንድነው? ቅድም በተወሰነ መንገድ አንተ ስታነሳ የነበረ
የማህበራት ምዝገባ ክትትልና ቁጥጥር መምሪያን በተመለከተ ትንሽ የላላ ነገር እንዳለው አንስቷል። እኛም ስናነሳ የነበረ ጉዳይ እሱ ነው በተደጋጋሚ ጊዜና በተለይ ደግሞ እውቅና ከተቀበለ በኋላ አንድ ማህበር ከዛ በኋላ አጠቃላይ ያለውን የአገልግሎት ዘርፍ በተመለከተ የሚከታተል የሚቆጣጠር አካል በተመለከተ ግልጽ የሆነ ጉዳይ የለውም መምሪያው ማይተው ከሆነና ያንን ሊመልስ በሚችል አኳኋን ለቀጣይ ጊዜ በተወሰነ መንገድ ስራ ቢሰራበት የሚል ጉዳይ ቀርቧል። ከዛ ውጭ ደግሞ ማህበራት ግለሰቦች ገንዘብ ቢኖራቸው አቅም ቢኖራቸው ያላቸውን ካፒታል ይዘው ቤተክርስቲያን ጋር ሆነው ቢያገለግሉ ወይ ቢገለገሉ ጥሩ ቢሆንም ነገር ግን ጤናማ ያልሆነ ጉዳይ ለማስተላለፍና ነገሮቻቸውም ጭምር ልክ ያልሆነ ጉዳዮችም ጭምር ለመስጠት የሚሄዱበት ርቀት መስተካከል መታረም እንዳለበት የቀረበበት ሐሳብ አንዱ ሆኖ አግኝቼዋለሁና ለቀጣይ ጊዜም ጥሩ ነው። እንደዚህ በተለይ ማህበራት የሰንበት ቤት አንድነት እንዲሁም ደግሞ በየዘርፉ ያሉ አጠቃላይ መምሪያዎችም የሚወጡ እንግዳ ጉዳዮች ሲኖሩ ስሜታቸውን ጉዳዮቻቸውን ማስተጋባት መግለጥ የሚጠበቅ ነው አይደል ከያንዳንዱ ምክንያቱም ያንን ካልሆነ በዝምታ ጉዳዮቻችን ሁሉ ምናልፍ ከሆነ ለበለጠ ችግር ነው የሚዳርገን አይሄው ለዚህ አንድ ጉዳይ ደግሞ እየተደራረበ ሲሄድ ለመፍታትም በዛልክ ዋጋ ስለሚያስከፍል በጊዜው ድምጽ ማሰማቱ የሚጠበቅ ለክ የሆነ ጉዳይ ነው የሚል ሐሳብ ነው። ከዛ ውጪ መጨረሻ ሐሳብ የሚቀርበው ምንድነው በቋሚ ሲኖዶስ መልስ የተሰጣባቸው ጉዳዮች አሉ ወደፊት ደግሞ መልስ እንዲሰጥባቸው የቤሰራ ሆኖ የቀረቡ ጉዳዮችም ጭምር ያሉ ሆነው ቀጣይ ጊዜ አብረን የምናያቸው ናቸው የሚል ሐሳብ አቀርባለሁ ነው። እንግዲህ ወደ ሌላኛው አጀንዳችን እንግባ ቀሲስ ያው እንደሚታወቀው በቤተ ክርስቲያናችን ታሪካዊ የሆነ ጉባኤ ከሚያዝያ 20 እስከ 22 ተካሂዷል። ዝክረ ኒቂያ እንደሚታወቀው ያው የሊቃውንት መብዛት የዓለም መድኃኒት ነው በሚል ነው እንግዲህ በአገራችን የሚገኙ ከተለያዩ ሀገረ ስብከት የተውጣጡ ሊቃውንት ሲመክሩ ቆይቷል በቤተ ክርስቲያናችን ወቅታዊ ጉዳይ እንደዚሁም ደግሞ ተያይዘው የመጡ ውስብስብ ችግሮች ቀደም ሲል ስናነሳቸው የነበሩ ችግሮችም እንግዲህ የመፍትሄ አቅጣጫ የሚጠቁሙን አባቶቻችን ናቸው ተሰባስበው የነበረውና እንደ አጠቃላይ በቤተ ክርስቲያናችን ውስጥ የተፈጠሩ ያሉ ጉዳዮች ምንድናቸው በሚል ምክክር ሲያደርጉ ቆይቷል። እጅግ በጣም ይሄ ይበል የሚያሰኝ ነው። እንደሚታወቀው ቀደም ሲሉ ያሉ ችግሮች ስናነሳቸው የነበሩ ችግሮች ሁሉ ምናያይዘው ብዙ ጊዜ ከሊቃውንት ጉባኤ ጋር ተያይዘው ነውና ቤተ ክርስቲያን እኚህን የመሳሰሉ ሊቃውንት ያያላት በእንደዚህ አይነት ክፍተቶች ውስጥ ለምንድነው ምላሽ የማሰጠው ለምንድነው ጉዳዮች በፍጥነት እየታረሙ ወደ አቅጣጫቸው የማይመለሱት ቀድሞ ወደ ነበረበት አቅጣጫቸው የማይመለሱት ስንል በተደጋጋሚ ጥያቄዎችን ስናነሳ ቆይተናልና ይሄ ጉዳይ እንደ ጅምር እንግዲህ ትልቅ ነገር ነው የተካሄደው ብዬ የማስበው እንደ አጠቃላይ እንግዲህ ያው በ22 ማለት ነው በ14 የሚደርሱ የአቋም መግለጫዎችን በመውጣት ነው ይሄ ጉባኤ የተጠናቀቀው። እንደ አጠቃላይ ግን ጉባኤው ላይ ከተነሱ ሐሳቦች የተወሰኑትን ለማየት ስንሞክር የመጀመሪያ ጉዳይ አዋልድ መጻሕፍትን የተመለከቱ ጉዳዮችን ነው። እንግዲህ ከነሱ ጋር ተያይዞ የተለያዩ ስርዓት የገቡም አሉ። ቤተ ክርስቲያናችንን በተለያየ ጊዜ ስሟን ሲያስነሱ የነበሩ አንደኛው ጉዳይ አዋልድ መጻሕፍት ጉዳይ ነውና እሱ ሰፊ ውይይት የተደረገበት እንደሚታወቀው ይሄ ስብሰባ በቡድንም ጭምር በቤተ ክርስቲያናችን ታሪካዊ በሆኑ ጉባኤዎች ስያሜ ተሰጥቷቸው የቡድን ውይይት ሲደረግባቸው የነበረና በዛ በቡድን ውይይት የወጡ እንግዲህ ግባቶች ተይዘው ነው እነዚህ ያቋም መግለጫዎች የተያዙት ማለት ነው። ሌላኛው የታየው ጉዳይ እንግዲህ እንደሚታወቀው አሁን ባለች ኢትዮጵያ ውስጥ ያለው የፖለቲካ ምህዳር ከሱ ጋር ተያይዞ እየተስፋፋ ያለው የዚህ አጽራረ ቤተ ክርስቲያን ጉዳይ እንደዚሁም ደግሞ እየተፈጠሩ ያሉት ትርክቶች ሰፊ ውይይት ተደርጎባቸዋል። ለነሱ እንግዲህ የመፍትሄ አቅጣጫ የሚሏቸውን ጉዳዮች አንስተው ለቅዱስ ሲኖዶስ ግብአት የሚሆኑ በተለይ እንግዲህ በተጠባቂው የግንቦት ምልዓተ ጉባኤ ላይ ሊቀርቡ የሚችሉ አጀንዳዎችን ወደዛ አስተላልፈዋል ማለት ነው። የክህነት አሰጣጥና ሲመትን በተመለከተ እንደዚሁ በነገረ ማርያም በነገረ ክርስቶስ እንደዚሁም ደግሞ በአንድምታ ትርጓሜ ላይ የተለያዩ ጉዳዮች ተነስተዋል። የሊቃውንት ጉባኤን በተመለከተ በተለይ እዚህ ላይ የሊቃውንት ጉባኤን በተመለከተ ቀሲስ እንደሚታወቀው ያው አገር አቀፍ የሊቃውንት ጉባኤ አለ። የተለያዩ ጉዳዮች በጣም እጅግ በጣም በፍጥነት በሚባል ደረጃ ቀን በቀን ርዕሰ ጉዳዮች እየተፈጠሩ ነው። ጥያቄ የሚሆኑ ነገሮች እየመጡ ነው። በመጽሐፎቻችን ስርዓት የሚገቡ ጉዳዮች በስፋት እየታዩ ነውና ባለው የሊቃውንት ጉባኤ ብቻ ነገሮች እየታዩ መፍትሄ ማምጣት ላይቻል ይችላል። ስለዚህ በቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ መሰረት እንደው በየሀገረ ስብከቱ መመሪያ ተዘጋጅቶለት በይቋቋም የሚል ጥቁምታም ተሰጥቷልና እነሱ ነገሮች የታዩበት ነው። እንደዚሁም ደግሞ እየታተሙ ስላሉ የቤተ ክርስቲያናችን መጽሐፍት ነው። ከዛ በመቀጠል በማህበራዊ ሚዲያ የሚሰራጩ የሃይማኖት ትምህርቶችን በተመለከተ የቤተ ክርስቲያን አንድነትና የቅዱስ ሲኖዶስ ልዕልናን በተመለከተ በሰፊው ውይይት የተደረገባቸውና አቅጣጫዎች የተሰጠበት ጉዳይ ነው። እንደ አጠቃላይ ቀሲስ በተለይም ዋና ዋና ጉዳዮች የሚባሉት የዚህ የመጽሐፍ ጉዳይ ብዙ ጥያቄዎች የሚነሱበት ስለሆነ ማለት ነው ስርዓት የገቡትን
እንዴት መለየት ይቻላል እንዴትስ መመርመር ይቻላል የሚለው ጉዳይ ሰፊ ውይይት ተደርጎበታል እንግዲህ ከጥንቱ የግዕዝ መጽሐፍ የብራና መጽሐፍ ጋር በማመሳከር ከኛ የተለዩትን ስርዓት የገባባቸው መጽሐፍቶች እንደው መለየት ቢቻልና እነዛን በማስተዋወቅ በኩል ትልቅ ሚና ብንወጣን የሚሉ ያሉት እንግዲህ እነዚህ ሊቃውንት ከጉባኤ ቤት የመጡ እንደመሆናቸው መጠን በተለይም በጉባኤ ቤት ብዙ ደቀ መዛሙርት ነገም የሚወጡበትና ማፍራት የሚቻልባቸው ቦታዎች እንደሆኑ ይታወቃልና ለነሱ በተለይ እነዚህ ተበርዘዋል የሚባሉ መጽሐፍቶችን እንዳያነቡና ወደዛ እንዳይገቡ ምእመናንም ላይም ጭምር ስራዎችን ለመስራት እነዚህ የተሰበሰቡ ሊቃውንት እንግዲህ የወሰኑበት ነገር ነው የተመለከትነው ምናልባት እንግዲህ እነዚህ መጽሐፍቶች እንደሚታወቀው ቀሲስ አሁን በገበያ ላይ ብቻ ሳይሆን በየጉባኤ ቤቶቻችንም ገብተዋል እነዚህ መጽሐፍቶች እንዴት ነው የገቡት ሲባል ደግሞ የህትመት ጉዳይ ነው በዋናነት እየተነሳ ያለውና ቅድስት ቤተክርስቲያን እነዚህን ህትመቶች እንዴት ነው የምትይዘው በቀጣይ ስነማን ናቸው ማተም ያለባቸው የሚለው ጉዳይ ነው በተለይ ትንሳኤ ዘጉባኤን አጠናክሮ ህትመት በዛ በኩል እንዲያልፍ የቤተክርስቲያናችን የሆኑ ህትመቶች በዛ እንዲያልፉና ከዛ ውጭ ያሉ ህትመቶችን ምእመናንም እንዳያነቡ የቤተክርስቲያን ደቀ መዛሙርትም እሱን እንዳያነቡ የሚሉ አቅጣጫዎች ናቸው እየወጡ ያሉት ማለት ነው ምናልባት ቀሲስ እንዳጠቃላይ ጉባኤውን እንዴት አገኙት በተለይ ደግሞ ከታዩ አጀንዳዎች አንፃር ጥያቄዎች የሚነሱባቸው ጉዳዮች እንዳሉ ሆነው በተለይ ከነገረ ክርስቶስ ከነገረ ማርያም ጋር ተገናኝቶ ይሄ ጉባኤ እንግዲህ በሚካሄድበት በዋዜማ ነው ተመሳሳይ ነገረ ማርያም ላይ ጥያቄዎች ተነስተው ይሄ ሁሉ ወጥንቀት ቤተክርስቲያን ላይ የመጣ ያለውና እንደዚህ አይነት ጉዳዮች በየጊዜው አለመፈታታቸው ዘላቂ የሆነ መፍትሄ አለመዘርጋቱ ቤተክርስቲያኗን ውስብስብ ለሆኑ ችግሮች ያጋፈጣት ነው የሚል ነው እንግዲህ ከሊቃውንቱም የተነሳውና እንዳጠቃላይ ሊቃውንቱ ተሰብስበው በዚህ መልክ መምከራቸውን እንዴት አገኙት ቀሲስና የተከተነሱ ጉዳዮች አንፃርስ እንዴት ተመለከቱት መልካም የሊቃውንት በአብሮነት መወያየትና መመካከር ለቤተክርስቲያን ተልእኮ የበለጠ ውጤት የሚያመጣ ድርጊት ነው የሚገርም እነዚህ ሊቃውንት ያልነበሩ አሁን ያመጣናቸው አይደሉም በየጉባኤ ቤት ስራ የሚሰሩ የሚደክሙ ሊቃውንት ናቸው ስለዚህ አሁን የተመቻቸ ነገር በሌለበት ነው ነገር አሁን አጋጣሚ አሁን ገዳማት ላይ ያለው የማየት እድሉ በደንብ ብዙ ጊዜ ስለነበረኝ መምህራኑ ሊቃውንቱ ብዙዎቹም አይ ነበርና እውነት ለምናገር ከደቀ መዛሙርት የተለየ ህይወት ከደቀ መዝሙር ካን ደቀ መዝሙር የተለየ ህይወት ቢሆን ደረጃ ነው ነገር ነው የተለየ ነገር የሌላቸው ግን አብረው ከደቀ መዛሙርቶቻቸው ጋር ተመሳስለው የሚኖሩ በጣም ብዙ ሊቃውንት ያሉባቸው ቤተክርስቲያናችንና እነዛ ሊቃውንት ትናንት ያልነበሩ አሁን ያመጣናቸው አይደሉም በቃ በለተለት ስራ ላይ የነበርናቸው ደቀ መዛሙርት ያስተምራሉ ለመምህርነት ያበቃሉ ይደክማሉ አጥቢያቸው ይጠብቃሉ በዚህ ልክ ይደክሙ የነበሩ ናቸውና እነዚህ መምህራንን የነበራቸውን ስሜት የነበራቸውን ዕውቀት የነበራቸውን አጠቃላይ ያንን ጉዳዮች የማሳደግ ፍላጎት ለመጠቀም የሚቻልበት አኳኋን መፍጠር ትልቅ እድል ይመስለኛል እኔና እኔ ይሄ ይበል የሚያሰኝ ለቀጣይ ጊዜ ተጠናክሮ መቀጠል ያለበት ነው እንዳየው እንግዲህ በዚህ በመግለጫው ላይ መጨረሻ ላይ የሚጠየው ጥያቄ ምንድነው በየአመቱ ይሄን የሊቃውንት ጉባኤ እንዲካሄድ በየአመቱ ጉባኤው እንዲካሄድ በሐሳብ እንዲለዋወጡ የቀረበበት መንገድ ነበር በየሀገረ ስብከቱ ብቻ አይደለም አጠቃላይ እንደ ሀገር አቀፍና ያንን እንደ ጥያቄ ቀርቧል እንግዲህ ምናልባት የሚቀጥል ነው ለተስፋ እናደርጋለንና በእነዚህ በሊቃውንት በኩል እንግዲህ የተነሱ ብዙ ጉዳዮች አሉ በተለይ ደግሞ ለውይይት የሚያውቀው ተለያየ ርዕሰ ጉዳይ ከቀረበ በኋላ በተለይ ከቤተክርስቲያን አሁን ባለች ሁኔታ ጋር ተያይዞ ከአርትዖት ጋር ተያይዞ ሌሎች ጉዳዮች ከቀረቡ በኋላ ለውይይት የሚያውቁ ያንን መሰረት አድርገው ሊቃውንት ደግሞ እርሳቸው ተወያይተዋል አይደል ሐሳብ ተለዋውጧልና ከዛ በኋላ ነው እንግዲህ ያቋም መግለጫ አውጥተው ለቀጣይ ቀጠሮ ያዙትና ምናልባት ቀጠሮ ይዟል ያቋም መግለጫ ወጥቷል ሲባል ዝም ብሎ ንግግር ብቻ አይደለም ወደ የጉባኤ ቤታቸው ወደ የሀገረ ስብከታቸው ሲሄዱ ይዞት የሚሄዱ ጉዳይ እንዳለ በቂ ማሳያ ነው እዛ የተመካከሩት ሐሳብ የተለዋወጡ ሐሳብ እንዲሁ እንደ ሐሳብ ቀርቶ የዛሬ አመት ብቻ የሚያስተውስት ጉዳይ አይደለም አይደል ጉዳይ ምንድነው በየሀገረ ስብከታቸው ነገርየው የሚሰፋበትና በተለይ አቅጣጫ ደግሞ ከሀገረ ስብከት አንፃር ደግሞ እንዴት አድርጎ እንደሚሰራም የሚመክሩበት ነው ብለን ተስፋ የምናደርገው መሆንም ያለበት እንደዛ ነው ብለን አስባለን ምናልባት ከተነሱ ሐሳቦች አንፃር አንተ ብዙዎቹ ያነሳቸው ናቸው ግን እኔ አንተ ካላነሳቸው ጉዳዮች መካከል ትንሽ ሳብ ያረጉ ጉዳዮች በተለይ በዚህ በአጽራረ ቤተክርስቲያን በተመለከተ የሐሰት ትርክ በመተረክ በምእመናን መካከል ላይ በሊቃውንት መካከል ላይ በካህናት መካከል ላይ ችግር ለመፍጠር የተዘጋጁ እንቅስቃሴዎች እንዳሉ ይታወቃል እነዛ እንቅስቃሴዎችን ማምከን የሚጠበቅ እንደሆነ ያን ደግሞ ለመስራት ቃል እንደሚገቡ ጭምር የቀረበበት መንገድ አለ በተለይ ደግሞ ከታሪክና ከትውፊት ጋር የተያያዘ በዚህ በሚስጥራት ቤተክርስቲያን በዜማ በቅዳሴ በትርጓሜ በበዓላት አከባበር ላይ
ኦርቶዶክሳዊ ያልሆኑ ጉዳዮችም ጭምር እንዳሉ እነዛ ማረም ማስተካከል ከያንዳንዱ ሊቅ የሚጠበቅና እንዲሁም ቀጣይ ጊዜ ደግሞ ለማስተካከል ቃል እንደሚገቡ የቀረበበት መንገድ አለ። ከዛ ውጭ ግን ቤተክርስቲያን ያላትን ሀብቶች በእውቅና ደረጃ ይታወቃሉ። ግን ብዙ በጣም አስቸጋሪ የሆነ ደግሞ በሌብነት የሚታወቁ ብዙ ተቋማት ደግሞ ስላሉ ይሄ የነሱ ያልሆነ የኛ የሚሉ ማለት ነው አይደል? የነሱ ያልሆነ የኛ የሚሉ ብዙ ተቋማት ባሉበት ሀገር ደግሞ ነገ ብዙ የሚያከራክር የሚያጨቃጨቅ ጉዳዮች እንዳይፈጠሩ በእውቅና ደረጃ በሚታወቅ በህግ ማይቀፍ ማለት ነው እውቅና አግኝተው አገልግሎቱ በዛ ልክ የተጠናከረ እንዲቀጥል የሚያስፈልግ ነውና ሊቃውንቱም ያነሱት ሐሳብ አንዱ ይህንን ነው። ስለዚህ እነዚህ ንዋያት ጠብቀን ለቀጣይ ትውልድ ጭምር ከነጥቅማቸው የሚሰጡት አጠቃላይ ያለውን ጥቅም በተመለከተ ለትውልድ ማስተማር እንዳለብን ያንን ደግሞ ድርሻ እንደሚወጡ ሊቃውንት ያቀርቡት ሐሳብ አለ። ከዛ ውጭ ደግሞ ትልቁ የቀረበ የነበረ ጉዳይ ምንድነው? በተለይ በዚህ በክህነትና በምንኩስና ዙሪያ በተመለከተ ወጥነት እንደጠፋሁን ብዙ የሚያጨቃጨቁ የሚያነታርኩ ጉዳዮች ከጊዜ ወደ ጊዜ እየበዙ እንደመጡ ያንን ደግሞ በቂ የሆነ ወጥነት ያለው አጠቃላይ እንደ ሀገረ ስብከት እንደ አጥቢያ እንዲሁም ደግሞ እንደ ጠቅላይ ቤተ ክህነት ወጥነት ባለው መንገድ የምንኩስናና የክህነት ስርዓቱ አሰጣጡ በተመለከተ መስተካከል መታረም እንዳለበት ሊቃውንቱ ጠይቋል። ይሄ እንዲያውም እንጠይቃለን ብለው ነው ሐሳብ ያቀረቡትና ምክንያቱም ጉዳዩ የሚመለከተው ብፁዓን አበው ስለሆነ ማለት ነው አይደለም። ስለዚህ ያን ስለሆነ በተለይ ከክህነት ጋር የተያዘ ጉዳይ ደግሞ ወጥነት ባለው መንገድ እንዲሁም ምንኩስናውም ስርዓቱ ምንኩስና ደግሞ ያንን አሁን የተበላሹ ያለው ጉዳዮቻችን ጭምር ማረም የሚቻልበት መንገድ እንዲኖር እንጠይቃለን የሚል ጉዳይ ቀርቧል። ከዛ ውጭ አንተ ስታነሳው የነበረ ደግሞ በአዋል መጽሐፍ በተመለከተ የግለሰቦችን የኪስ ማደለቢያ መሆን እንደሌለባቸውና ለቀጣይ ጊዜ አጠቃላይ በትውልድ መካከል ይሄ መደናገር አይደል ግርታ የሚፈጥሩ ጉዳዮችም ጭምር እንዳይመጡ ካሁን መስራት እንደሚጠበቅባቸው እንደ አንድ ሊቅ ወይ ደግሞ እንደ ሊቃውንት ያ እንደሚጠበቅ የቀረበበት ሐሳብ አለ። ከዛ ውጭ ግን ከምላሽ ጋር የተያዙ ጉዳዮች በዚህ በነገረ ማርያም በነገረ ክርስቶስ ላይ በሌሎች ጉዳዮችም ሌሎች አካላት የሚያነሷቸው ጥያቄዎችን ወጥነት ባለው ዕቅበተ እምነትን የዕቅበተ እምነት ተቋም ባለበት መንገድ ላይ ያንን አስተካክሎ አርሞ ያንን አቋቁሞ መስጠት የሚቻልበት እድል መፍጠር እንደሚያስፈልግ የቀረበበት ሐሳብ አለ። ይሄ እኛም ስናነሳው የነበረ ጉዳይ ነው። ምክንያቱም እንደ ተቋም አይተ ከሆነ ዕቅበተ እምነት የሚሰጥባቸው ወይም ደግሞ የዕቅበተ እምነት ሐሳብ የሚነሳባቸው ተቋማት የሉም። አሁን ግለሰቦች ናቸው እየሰሩት ያለውና ያን በጣም አደገኛ ነው። የሚመጡ አጠቃላይ አካላት የሚናወያያቸው የሚወያዩ በግለሰብ ደረጃ ከሆነ እነዛ ግለሰቦች የሚያበላሽ ሐሳብ ካላቸው የሚመጡ ሰዎች በዛ ልክ የተበላሹ ይራሉና ያንን ቢያንስ ከተናንታችን ተምረን ተቋማት መጠናከር አለባቸው። ስለዚህ በየሀገረ ስብከቱ ከተቻለ በየአጥቢያው ጠንካራ የሚባል የዕቅበተ እምነት ስራ የሚሰሩ ህብረት መፍጠር ያስፈልጋል። ይሄ ከሊቃውንት በተሻለ መንገድ ሊሰራ የሚችል አካል የለምና ያንን ኃላፊነት ያለበት ተቋም እንደ ጠቅላይ ቤተ ክህነት ይጠበቃል። ደግሞ እንደገና እንደ ሀገረ ስብከት ደግሞ ማቋቋም የሚጠበቅ ነው። በሊቃውንት ወክሎ የተነሳ ሐሳብ ይህንን የነበረው ነው። ከዛ ውጭ ግን ምን መሰለህ ነው እንትን ነው ይሄ የሚነሱ ጥያቄዎች ሁሉ ምላሽ መስጠት አትችልም። ለምሳሌ አሁን ይባል የለም እብድ ለሚጠይቀው ጥያቄ ሁሉ መቼም መሳሰጥም አይደል? ልክ እንደዛ ነው። ቀደም ባለ ጊዜያት ላይ በተደጋጋሚ መልስ የሚሰጥባቸው የተሰጠባቸው ጉዳዮች አደግመውም አሁን አለ ግን ለትውልድ በሚመች መንገድ ታቀርበዋለህ ማለት ነው። አንድ አለ ዝም ብሎ ልብ የሚያወልቅ በተደጋጋሚ ጉዳዮችን ዝም ብሎ ለማሰልቸት የሚያቀርብ አካል አለ። እናይዛለን ለመለወጥ ለማደግ አስፈላጊ የሆነ ጉዳይ አቅርቦ ለመወያየት የሚፈልግ አካል ካለ ምንም ችግር የለውም። ስለዚህ ያንን ስራ ሊሰራ የሚችል አካል ደግሞ ከሊቃውንት በላይ ስለሌለ ሊቃውንትን ከምንም ጊዜ በላይ ማጠናከር ሊቃውንቱን በህብረት እንዲወያዩ እንዲመካከሩ ማድረግ የሚያስፈልግ ነው የሚል ሐሳብ እኛም እናነሳለን። ቀደም ያነሳው ሐሳብ እኔ ብደገው ጥሩ ይመስለኛል። በየሀገረ ስብከቱ ደግሞ እንደዚሁ የሊቃውንቱ መመካከር መወያየት የሚያስፈልግ ስለሆነ በዚህ ብቻ መቆም የለበትም ወይም በአመት አንድ ጊዜ ብቻ መደረግ የሌለበት ጉዳይ እንደሆነ ሐሳብ እናቀርባለን። በኔ በኩል ይሄን ያለው ነው። መልካም እንግዲህ ያው የተነሱ ጉዳዮችን በስፋት እንግዲህ በሚዲያችንም ስናቀርብ ቆይተናል። ቀሲስ በተለይ በሊቃውንት ጉባኤ በኩል መታየት ያለባቸው ነገሮች እንዲታዩ እነዚህ ሊቃውንት በስፋት ሲመክሩ ቆይቷል። እንግዲህ የሊቃውንት ጉባኤን ማጠናከር ይፈልጋል። ይሄ ምንም ጥያቄ የሌለው ነገር ነው። እነሱ እንዳነሱትም እንግዲህ ነገር በአገረ ስብከትና በወረዳ ቤተ ክህነትም ጭምር እንደዚህ አይነት ነገሮች መሰራት መቻል እንዳለባቸው አቅጣጫዎችን ሰጥተዋል። እንደው የመጨረሻው የሚሆነው ቀሲስ ብዙ ጥያቄዎች ሲነሱበት የነበረው ጉዳይ አለ። አንደኛው በርግጥ እርሶ ቀደም ሲያነሱት ነበረ
የዚህ የቅበተ እምነት ስራዎችን በተለያዩ የሚዲያ አማራጮች የሚሰሩ ግለሰቦች ናቸው በዚህ ሰዓት ያሉትና ቤተክርስቲያናችን ላይ በተለይ በማህበራዊ ሚዲያ የሚሰራጩ የሃይማኖት ትምህርቶች እንዴት እንከታተል የሚፈጠሩ ችግሮችስ እንዴት እንፍታ የሚል ሰፊ ውይይት ተደርጓል በተለይ ደግሞ እንደ መንፈሳዊ ሚዲያ እንግዲህ የተፈቀደላቸውና በቤተክርስቲያናችን ስራዎችን ከቤተክርስቲያናችን ስርዓት ቀኖናና ትውፊት አንፃር ሰርተው የቅበተ እምነትን ስራ የሚያስተላልፉ ሌሎችም ስርዓቱን የጠበቁ መርሃግብሮችን እየሰሩ የሚያስተላልፉ ሚዲያዎች አሉንና የቤተክርስቲያን እነዛን ሚዲያዎች መከታተል ብንችል እና ከነሱ ጋር ስራዎችን አብረን ብንሰራ ይሄ ክፍተት አይመጣም ሲሉ እንግዲህ ተናግረዋል ምናልባት እንግዲህ ብዙ ክፍተቶች እየመጡ ያሉትና ብዙ ጥያቄዎች እየተነሱ ያሉት ቀሲስ እንዳዩት ከሆነ እነዚህ የማህበራዊ ትስስር ገጾች ፕላትፎርሙ ምቹ ነውና ጥያቄዎች እነሳሉ እዛው በጣም ባጫጭሩ ምላሽ ይሰጣልና አንዳንዱ ጉዳዮች እርሶ እንዳሉት በጣም ሰፊ ውይይት ተደርጎባቸው በጉባኤ መልስ የተሰጠባቸው ከዚህ በፊት መልስ የተሰጠባቸው ጉዳዮችም ቁንጽል በሆነ መልኩ ሲቀርቡና ያለና እነዛ ቁንጽል የሆኑ ሐሳቦችን ይዘው ደግሞ የሌላ ቤተ እምነት አራማጆችን ጉዳዮችን ሲተነተኑ ያስተዋልና ያለነው እነዛ የማህበራዊ ትስስር ገጽ እንግዲህ ተጠቃሚዎችን ያው የህዝብ ግንኙነት እንግዲህ ጠቅላይ ቤተ ክህነት ህዝብ ግንኙነት የጀመረው ነገር አለ በተለይ እነዚህ የማህበራዊ ሚዲያ የትስስር ገጽ አስጠቃሚዎችን አግኝቶ ጉዳዮችን በጋራ በማየትና ስልጠናዎችን በመስጠት እንደዚህ አይነት ጉዳዮች እንዴት መታየትና መታረም እንዳለባቸው ስልጠናዎች እየሰጠ እንደሆነ መረጃዎች አሉና ምናልባት እነዛ ስልጠናዎች ከተወሰዱ በኋላ አሁን የምናያቸው ክፍተቶች ላይ ፈጠሩ ይችላሉ ግን ፕላትፎርሙ ራሱ ያንን እድል አይሰጥም በሰፊው መብራራት ያለበት በሰፊው እንግዲህ ሊቃውንቱ ቁጭ ብሎ ሊመክርበት የሚገባውን ጉዳዮች እንደ ቀልድ አንድ ሰው ተነስቶ ምላሽ የሚሰጠው አይደለምና ምናልባትም ትላንትና የመጣው ክፍተትና ያየነው ጉባኤ ላይ የተነሳው ትምህርትም እኮ የሚያሳየን ነገር ይሄ ነው አይደል በጉባኤ ያለን ትምህርት በግለሰብ ደረጃ ተደርቶ በግለሰብ ደረጃ ማስተማር ጉዳዮችና ቤተክርስቲያን በጉባኤ የምታስተምረው በጉባኤ የምታምንበትን ነገር ማስተላለፍ ፍጹም የተለያዩ ነገሮች እንደሆኑ እየተነሱ ካሉ ትምህርቶች ተመልክተናልና እንደዚህ አይነት ጉዳዮች ያው ይበሉ የሚያስብል ነው ብዬ ነው ማስበው ሌላኛው ጉዳይ ግን ቀሲስ አሁን ያው እንደሚታወቀው የህትመት ጉዳይ እርሶም እዛ ውስጥ ስላሉ እንግዲህ ጉዳዩን ያውቁታል ብዬ አስባለሁ የህትመት ጉዳይ በአገራችን እንግዲህ ባሉ ደራሲያን በኩል ከፍተኛ ቅሬታ እየፈጠረ ነው ያለው የወረቀት ዋጋ በከፍተኛ ሁኔታ ጨምሯል ስለዚህ ህትመቶች እንደ ልብ ሰዎች የሚያሳተሙበት አጋጣሚ እየተፈጠረ አይደለም ግን አሁን ደግሞ በግለሰብ ደረጃ ደግሞ ማተሚያ ቤቶች እየተከፈቱ ነው ያሉት እነዛ ማተሚያ ቤቶች አቅም ስላገኙና መጽሐፉ እጃቸው ስለገባ ብቻ ጥንታዊ መጽሐፍቶችን የማሳተም ልምምዶች ከቅርብ ጊዜ ወዲህ ያያየን ነውና ምናልባት እነዛ መጽሐፍቶች አንደኛ ወሊቃውንት ጉባኤ በኩል ማለፍ መቻል አለባቸው እንደዛ ራሱ ቢሆንና ሰዎቹ የተሰማሩበት እንግዲህ አንዱ የንግድ ዘርፍ ሊሆን ይችላል ያንን ፍቃድ ከሚያገኙበት አካል ፍቃድ አግኝተው እየሰሩ ሊሆን ይችላል እዚህ ላይ ግን በተጨማሪ አንደኛ በሊቃውንት ጉባኤ በኩል ያለፉ መጽሐፍቶችን እንዲሰጡ ማድረግ ቢቻል እንደማንኛውም ገበያ የንግድ ፍቃድ አውጥቶ መጽሐፍ ይሸጣል እንጂ ከቤተክርስቲያኗ ምንም የሚያገኘው ነገር የለም ስለዚህ ሰዎች እንደልባቸው የፈለጉትን መጽሐፍ አሳትመው ይሸጣሉ የታተሙ መጽሐፍቶችን ተቀበለው ይነግዳሉ ስለዚህ መንፈሳዊ መጽሐፍቶች ራሱ መሸጥ ያለባቸው እነማን ናቸው የሚለው እሱ ነገርም ቢለይ አንደኛ በስርዓት ገብተው የሚታተሙ መጽሐፍቶችን ለመቆጣጠር ምቹ ሁኔታ ይፈጥራል ብዬ አስባለሁ እንደው ሊቃውንት ጉባኤ ያልገቡና በአጋጣሚ ያመለጡ መጽሐፍቶች እንኳን እነዚህ አሳታሚዎች አከፋፋዮች የምንላቸው ነጋዴዎችም ጭምር እኛ ቤተ እምነት ውስጥ ያሉ ናቸውና ይሄንን ጥንቃቄ እንዲያደርጉ መንገድ ቢሰራላቸው ያን መንገድ ላለመከተል አይችሉም ብዬ አስባለሁ ነገር ግን ምንድነው አሁን እየሆነ ያለው ከገበያ የጠፉ መጽሐፍቶችን እንግዲህ መመርመር ያንደኛው የዚህ የነጋዴው እንትን ሆኗል ባህል ሆኗል ማለት ነው ምንድነው የጠፋው መጽሐፍ በመመኑ ዘንድ ከሆኑ አመታት በፊት ሲፈለጉ የነበረ ተነባቢ የነበረ መጽሐፍት የትኛው መጽሐፍ ነው የማን መጽሐፍ ነው ማን ያወጣው መጽሐፍ ነው የሚል እሱን የማደን ስራ ነው እየተሰራ ያለውና በህትመት ቤቶች በኩል ከዚያን መጽሐፍ ፈልጎ ማሳተም ወደ ገበያ ማውጣት ያ መጽሐፍ ሲወጣ በተለይ ደግሞ ትርጓሜውን ቀደም ካለው ከግዕዝ ጽሑፉ ጋር በደንብ አመሳክሮ ልዩነቱን አይቶ በሊቃውንት በኩል አስገምግሞ የሚያወጡ ጥቂት ናቸው በፈቃዳቸው ነው ያወጡት ያሉት ይሄን መጽሐፍና እሱ ነው እየሆነ ያለው ከዛ በአጠቃላይ ግን የጸሎት መጽሐፍቶቻችን ሳይቀር በቤተ ክርስቲያናችን ማናቃቸው የጸሎት አይነቶችም ጭምርኮ በየቤተ ክርስቲያናት ጥጋጥግ እየተሸጡ ነው ያሉትና ብዙዎቻችንን እንትን እያሉ ነው ያሉት እያሳሳቱ ነው ያሉት እንደዚህ አይነት ጉዳዮች ስለሆነ ያው ምእመናን እንግዲህ የሚያስበው ቤተ ክርስቲያን አጠገብ የሚሸጥ ነገር ስለሆነ እዛ ጋር የተበረዘ ነገር የለም ብሎ ነው የሚያስበው ነጠላ ለብሰው ወይ ደግሞ መንፈሳዊ ነጋዴዎች መስለው እዛ ጋር መንፈሳዊ መጽሐፍቶችን ነጋዴ መስለው ቤተ ክርስቲያን አካባቢ ላይ የሚሸጡ ሰዎች እነማን ናቸው የሚለውንም መመርመር አንችልም ስለዚህ ከሜዳ እንገዛለን እንደዚሁም ደግሞ ፍቃድ ካላቸው ከሌላቸው ሰዎች ብቻ የንግድ ፍቃድ ስላላቸው መጽሐፍቶችን እንገዛለን እነዛ መጽሐፍቶች ግን ዋና ሶርሳቸው ምንድነው የሚለውን የመፈተሽ አቅሙ ላይ አልደረስንም እኛምና
አንደኛ አንባቢያን ቢያንስ በሊቃውንቱ ጉባኤ ያለፉ መጻሕፍቶች እጃችን እስኪገቡ ድረስ እነዚህ መጻሕፍቶች እነማን ናቸው ያሳተሙት ከዚህ በፊት የነበረው ህትመት ምንድነው በተለይ ግዕዝ ላይ ያለው ነገር ምንድነው የሚለው ነገር እንድናይም እኛም የቤት ስራ መውሰድ አለብን ከዛ በተረፈ ግን የሊቃውንቱ እንግዲህ ምክክር አንደኛው እነዚህ ጉዳዮች እነዚህ ህትመቶች በመንፈሳዊ ዩኒቨርሲቲዎች እንዲያልፉ በጉባኤ ቤቶች እንዲያልፉ ካልሆነ ህትመቱ ራሱ እንዲያልፉ የሚል አቅጣጫ ሰጥተዋልና ምናልባት እንግዲህ በሲኖዶስ ታይቶ እሱ ነገር ከጸደቀ ደግሞ አንደኛ ኢኮኖሚካሊም አቅም ለመፍጠር ይሆናቸዋል መንፈሳዊ ዩኒቨርሲቲዎቻችን እኮ አሁን ላይ እንግዲህ ብዙዎቹ በአቅም ማጣት ምክንያት እየተፈቱም እንደሆነ እየሰማን አይደል ስለዚህ ለነሱም አንዱ የገቢ ማስገኛ ምንጭ ነው ብዬ ነው ማስበው መጽሐፍቱ በሊቃውንቱ ታሽቶ እንዲወጣ ይሆናል ሁለተኛ ህትመቱን ራሱ በመግዛት ጉባኤ ቤቶችን መደገፍ መንፈሳዊ ኮሌጆቻችንን መደገፍ ይሆናልና መንፈሳዊ ኮሌጆቻችንን በዛው አጋጣሚ እየሰፉ የሚሄዱበት አጋጣሚ ይኖራል ብዬ ነው ማስበው እንዳጠቃላይ እንግዲህ ጉባኤው ጠንካራ የሚባል ነገር ነበረው ከዛ ውስጥ ደግሞ የመጡ ጉዳዮች አሉ ወደ ቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ የሚፈልጉና ውሳኔ ቢሰጥባቸው የሚሉ ጉዳዮች ወደ ቅዱስ ሲኖዶስ ተላልፈዋል እንግዲህ በመጪው የግንቦት ጉባኤ ላይ ታይቶ ውሳኔዎች የሚተላለፉባቸው ነው ብለን የምንጠብቀው እንዳጠቃላይ በእኔ በኩል የተመለከትኩት ይሄን ነው እርሶ ይቀራል የሚሉት ሐሳብ ወይ አሁን ያስታወሱት ነገር ካለ ይጨምሩና እናጠቃልላለን መልካም ከዚህ ከህትመት ጋር በተያያዘ በተመለከተ እንዳለ ቀደም ስናቀርብ እንደነበር ሐሳብ በደንብ እናያው ጥሩ ይመስለኛል ለምሳሌ አሁን ወደ ማዕከላዊነት አጠቃላይ አሰራሮቹ ካልመጡ ወደ ግለሰብ ይሄዳሉ ጉዳዮች አይደል ወይ ደግሞ ወደ ጥቂት የግል ተቋማት ይሄዳል ጉዳዩ እና ከዛ ያ ከሆነ ቤተክርስቲያን የምትመራው ባላት መዋቅር ባላት መመሪያ ህግ አይደለም የሚሆነው በእነዚህ ግለሰቦችና የገንዘብ አቅም ባላቸው አካላት ይሆናል ስለዚህ ያን ችግር እንዳያመጣብን አጠቃላይ አሰራሮቹ ሁሉ ወደ ማዕከላዊነት ማምጣት የሚጠበቅ ስለሆነ ከህትመት ጋር በተያያዘ አጠቃላይ ሌሎች ጉዳዮችም ከስናያይዘው በቃ ወደ አሰራሩ ሁሉ ወደ ማዕከላዊነት ሊመጣ የሚችልበት መንገድ እንዲፈጠር ያስፈልጋል የሚል ጉዳይ ነው ከዛ ውጭ ግን ከምንም በላይ ከሊቃውንት በላይ ደግሞ ውሳኔ የሚወስን አካል ስላለ ሊቃውንት የሚያቀርባቸው ሐሳቦችን ውሳኔ የሚወስን አካል ደግሞ እየተመለከተ ያያየ ለውሳኔ ማብቃት ከዛ ደግሞ እንደገና አፈጻጸማቸውን በተመለከተ መከታተል ያስፈልጋል በእኛ ቤተክርስቲያን በእርግጥ ብዙ ያልተወሰኑ ጉዳዮች የሉም በተለያየ ጊዜያት ላይ ውሳኔ ይወሰናሉ ግን የሚወሰኑ ውሳኔያትን እስከ አጥቢያ ድረስ አውርዶ ተግባራዊ ማድረግ የሚቻልበት አኳን በተመለከተ ደካማ ሆኖ እናየዋልና ያንን ለቀጣይ ጊዜያት እንዳይደገም ስራ መስራት የሚያስፈልግ ይሆናል ከሚዲያ ጋር በተያያዘ ጉዳይ ግን አጠቃላይ ያለው እንግዲህ ምቹ አይደለም በርግጥ ኮንትሮል ለማድረግ ግን ሚዲያ ላይ የሚሰሩ በተመለከቱ ግን እነሱን አቅርቦ ጉዳዩ እንዲረዱ እንዲገነዘቡ ማድረግ ያስፈልጋል ባሉበት መንቀፍ መተቸት በቂ አይደለም ይሄ ስራ ለመስራት ስለዚህ እነዛ የሚሰሩ መስራታቸው ጥሩ ነው ግን ለቀጣይ ጊዜ ላይ ይሄ ወደ የቤተክርስቲያኒቷ ትምህርት ማዕከል በማያረግ መንገድ እንቅስቃሴ ውስጥ እንዳይገቡ ምን ያስፈልጋል እነሱን አቅርቦ ማወያየት አጠቃላይ እንደ ቤተክርስቲያን አኳኋን ደግሞ የሚያስፈልገው ጉዳይ መስጠት አስፈላጊነት ስላለው ያንን በአብሮነት መስራት የሚለው ሐሳብ በጣም የሚጠበቅ አስፈላጊ የሆነ ጉዳይ ነው በእርግጥ በሚዲያ ውስጥ የሚሰሩ አካላትም ባይሰሩ አስቸጋሪ ጉዳይ ይሆናል እንደምታውቁ በጣም አስቸጋሪ ነው አሁን ማንንም እንደፈለገ አሁን ፎርማቱ ስላለው ብቻ እንደፈለገ ነው የሚሆነውና ያንን መቀነስ ይቻላል ነው አይደል ማጥፋት ባይቻል ግን መቀነስ ይቻላል ነው ቢያንስ በየሚዲያ ያሉ የሚታወቁ ግለሰቦችና አካላት በተመለከተ እነሱ ቀረብ አድርጎ ውይይት ማድረግ ያስፈልጋል ምንም እኮ የተለየ ጉዳይ የለውም ከዛ ደግሞ እንደገና ቤተክርስቲያናቸውን የበለጠ እንዲያስተዋውቁ የቤተክርስቲያናቸውን ትምህርት ሲያስተዋውቁ ደግሞ ጤናማ በሆነ መንገድ እንዲሆን መምራት ያለበት አካል ካልመራ ውጤት አያመጣምና በዛ ጉዳይ ላይ የበለጠ ቀጣይ ጊዜ ውሳኔ እንደሚሰጥበት ተግባራዊነትም እንደሚኖር ተስፋ እናደርጋለን የሚበቃን ይመስለኛል በዚህ መልካም ከዚህ እናጠቃልላለን ከዚያ ክብራና ክብራት ተመልካቾቻችን ለዛሬ ያዝንላችሁ የመገናኛ ብዙሃን ዳሰሳ የተመለከታችሁትን ይመስል ነበር የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና ሄኖክ ደሴ አብረናችሁ ቆይታ አድርገን ነበር ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ ሰላም እግዚአብሔር ከሁላችን ጋር ይሁን